ፈልጋለሁ ችግር የለው ተደምሮ ተቀንሶ እዚህ ምድር ላይ የምትኖረው 67 ዓመት ከዚህ ውጭ ያለው ኑሮ በአጠቃላይ ዘላለማዊ ህይወት ላይ ነው እኔ 13 ዓመት ከ5 ወር እስር ቤት ነበርኩ 8 ዓመት ደግሞ ጨለማ ቤት ነው የኖርኩት 4 ዓመት ካቲና ታስሬያለሁ 8 ዓመት ጨለማ ቤት ይሁንኩ የኔ አይምሮ ተቀይሯል ለምንድነው ኖባዲ ነው ምንም ነገር የለም በቃ እዛ ውስጥ ያለው እግዚአብሔር እናንተ ብቻ ናችሁ ያ የምትወዳቸው ጓደኞች እንሞትላላን ያሉ ከቤተሰቦቹ ውጭ ሁሉም እንደጉም ተናዋል እዛ ጋር ቁጭ ብለህ ሻይ መጠጫ ታጣለህ እዛ ጋር ቁጭ ብለህ አንድ ኮካሪ ይናፍቃል ሁሉም ሰው ይጠፋል ያን ጊዜ ያለ አጠገብህ እግዚአብሔር ነው ስትሞትም ለካ ንብረትህም ማያገለግልህ ስለዚህ እኔ የተረዳሁት ነገር እኔ በማልፍበት ሰዓት እዚህ የሚቀር ነገር የሚጠነባ የሚሸት የሚከረፋ እንጂ ለኔ ምንም አይደለም ለኔ ምንም አንድ ሰው ማዳን በቲክቶክ ገጽ ምናቀው አንታ በርሲሳ ክስ ቀርቦበታል እንዲሁም አካውንቱ እንዲታገድ ነው የተደረገው እዚህ ጋር በመታየት መሰረት ዘሐበሻ ዘግቦታል ስሜን አጥፍታችኋል በሚል እሱ ባንኮች ላይ ያላቸው አካውንት እንዲታገድና ምርመራ እንዲካሄድ እንዲሁም የ50,000 ብር ካሳ እንዲከፍሉ ጥያቄ ቀርቧል ሰብስክራይብ በፍጹም እንዳይረሳ ጆ እጅግ በጣም አወዛጋቢ በሆኑ ንግግሮቿ የምትታወቀው አቶ ወርቁ አይተነው የተባሉ ባለሀብት እንደከሰሷትና የስም ማጥፋት ወንጀል በስም ማጥፋት ወንጀል እንደተከሰሰች ነው መረጃዎች የሚያሳዩት ይህም አዲስ ነገር ሆኗል ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል መረጃውን በአጭሩ ላቀርብላችሁ በኖርዌይ ተንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት ወንጀሏ ተገልጿል በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ህጋዊ የጤና ምርመራ ላይ የተመሰረተ ነው ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክቶክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክቶክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል ያጠፋችውን የቪዲዮ ማስረጃ መልእክቶች የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ተሰጥቶበታል